لأخلي بك ودياون تماساساي كلر مخانا ندروه بك لبي يعودنا هو بك حمشخ زابير بك أيهون يدو أنا منم ديفولتهم حدا معلتكو عن رؤيهم ديفلت قلعو همز اللبي سبر دولا سخاتكم بيتسب عميل بخاتكم هم دسبر I know በጣም ይገባኛል እግዚአብሔር አምላክ ጽናት ያው እግዚአብሔር አምላክ ጽናቱን ይስጣችሁ መጽናናቱን ይስጣችሁ ለሞቱትም እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኖርልን አስክሬናቸው የብዙዎቹ ሑዲዳ እንዳለ ነው የነገረኝ የት ሆስፒታል ላይ ምናምን ብዬ በጠየቁበት ሰዓት ግን የሆስፒታሉ ስም ምናምን ሊነግረኝ አልቻለም የቤተሰብ አካል ነኝ የሚል ሰው ካለ ትክክለኛ የቤተሰቡን ፎቶ ይዞ አስክሬናቸው መውሰድ የሚችሉ ከሆነ የኔን ቁጥር ስጠው ያለ ቤተሰብ የሚልኩ ከሆነ ከዚህ ከየመን ውስጥ አስክሬኑን ያለበት እናሳያቸዋለን ተላጃ ውስጥ አለ ካልሆነ ግን እዚህ በመንግስት እንዲቀበሩ ንገረኝ የኔ ወንድም ነው ስላልኩት ማለት ነው የወንድምህን ፎቶ ላክልኝ ሲለኝ የወንድሜ ፎቶ ነው ብዬ ልክለት ያንተ ቤተሰብ እዚህ የሚኖር ሰው ካለ እንቀብረዋለን የሚል ሰው ካለ ስልኬን ስጣቸውና ላሳያቸው አስክሬኑ መተው መቅበር ይችላሉ መውሰድ ይችላሉ ተላጃ ላይ ነው ካልሆነ ግን እዚህ መንግስት እንዲቀበር እናደርጋለን ንገረኝ አለኝ እሺ በቃ ቤተሰብ አረጋግጬ ምናምን እደውልልሃለሁ ስልክህን ሰጣቸዋለሁ አልኩትና በጣም ነው ያዘንኩት በጣም ሪሊ በጣም የሆነ አስክሬናቸውን ሳይ እንዴት አባት ያርገ ልንገራችሁ አይወላድ ይሄ ሁሉ ወጣት እንግዲህ ከአንድ ማህበረሰብ የወጣ ወጣት ነው ከራያ ውስጥ የወጣ ወጣት ነው ከአንድ ቀዬ የወጣ ወጣት ነው ባለፈው ስንት መቶ ምናምን ሰው በአንድ ጀንበር አልቆ የራያ እናት እንባዋ ሳይደርቅ እንደዚህ የደም እንባ ያለቀሰች አሁን ደግሞ ይሄን ሁሉ ወጣት እስከ መቼ ነው ግን ቆይ እስከ መቼ ነው ወጣታችን አለቀ እግዚአብሔር ወጣቱ አለቀ ማርያም እንዴ አስካስቡት ቢያንስ እኮ በዚህ ሁለት ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው አስቡት እስኪ ባለፈው 181 ሰው አሁን ደግሞ 180 ምናምን ሰው በአንዲት ወር ውስጥ ሁሉ ህዝብ እኮ ከራያ ውስጥ እኮ ነው ይወጣ ያለው የሚገርማችሁ ይሄ ሁሉ ወጣት ለዛውም ስንት ጠፍቶ የወጣ ወጣት አለ ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ ከትምርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች ስንት ህፃናት አሉ እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ መቼ እንደሞቱ መቼ ጀልባ ላይ እንደወጡ እንኳን እኮ ምንም የሚያውቁት ታሪክ እኮ የላቸውም እስከ መቼ ነው እናቶቻችን እንደዚህ ውስጣቸው ቆስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የ13 የ14 የ15 እድሜ ልጆችን መቼ ነው የሞት የሚያበቃው መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት ህገወጥ ጉዞ እባካችሁ አይ ነው ተመችቷችሁ አይደለም የምትሰደዱት እናቃለን ግን ፕሊስ ቢያንስ በአንድ ወር ውስጥ ባለፈው 181 ሰው አሁን 180 ሰው እንደዚህ ወጥቶ ሲቀር የአሳራት ሆኖ ሲቀር እንዴት እያስተላችሁ ነው እናንተ ይሄንን እያያችሁ የምትሰደዱት እባካችሁ ስለወላድ ስትሉ እባካችሁ ኧረ በስለ እግዚአብሔር ስትሉ እንዴ ቢያንስ ለወላጆቻችሁ ዘኑ እንጂ የምር እናቶቻችሁ አባቶቻችሁ ይሄንን ነገር አይተው እኮ እድሜ ልካቸው እኮ የደም እንባ ሲያለቅሱ እኮ ነው የሚኖሩት
ለምንድነው ስንናገር ማትሰሙን? ቢያንስ እኛ እኮ ለእናንተ ብለን እኮ ነው እንደዚህ ስንጮህ የምንውለው የምንናገረው እኮ ክፉ አይን እያየን ስለሆን እኮ ነው። እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አናወጣውም። አይተነው ቅስማችን ስብር ብሎ ዝም የምንለው እኮ ስንት ነገር እኮ አለ። ኧረ ስለ እግዚአብሔር ኧረ እንዳው ስለ ወላድ ስትሉ ባካችሁ እስኪያስቡት 300 ምናምን ሰው ባለፈው 100 ምናምን ሰው አሁን ደግሞ 180 ሰው ባለፈው 181 አሁን 180 300 ምናምን 60 ምናምን ሰው በአንድ ወር ውስጥ ከራያ ማህበረሰብ ማለቅ ማለት ይሄን ሁሉ ወጣት እስኪያስቡት። በሌላው በኩል ደግሞ ከሌላው የኢትዮጵያ ክፍል ደግሞ ልክ በዛው ልክ እየወጣ እንደዚህ ሲያልቅ በሳዑዲ ድንበር እንደ ቅጠል ይረግፋል። በዚህ በባህር ላይ የአሳራት ሆኖ ይቀራል። ምንድነው የምናደርገው? ኧረ እባካችሁ ስለወላድ ኧረ ስለ እግዚአብሔር ስለፈጠራችሁ መቼም ልጆች እያስጠፋችሁ የምትወስዱ ደላሎች በተለይ ማለት ነው። መቼም የዚህ ሁሉ እናት መርገም እኔ እመኑኝ ልትበሉት ነው፣ ሊዋጥላችሁ ነው ገንዘብ። ህፃናት ልጆች እያስጠፋችሁ እየወሰዳችሁ ወላጅ ሳያቅ ልጄ የት ገባ ብሎ እየተጨነቀ በዚህ ሰዓት ሊዋጥላችሁ ነው። እንጀራ ሊሆናችሁ ነው፣ ገንዘብ ሊሆናችሁ ነው። ይህንን ገንዘብ ሊያሳልፍላችሁ ነው። ሪሊ ነገ ጧት ይህንን ሰርታችሁ አሁን ሀገር ቤት ገብታችሁ ኑሮ ልትመሰርቱ ልትኖርበት ሊበላችሁ ነው። እንዴት ነው የሚዋጥላችሁ? እንዴት እንዴት እሺ ራሱ ፍቃደኛ ሆኖ ወጥቶ የሚሄደውስ ምንም ልናደርገው አንችልም። ይሄንን ሞት ይሄንን ሁሉ አስክሬን እንደዚህ አይነት ዘግናኝ ነገር እያየ ዝም ብሎ ወጥቶ የሚሄድ ከሆነ እየነገርከው ምንም ልናደርገው አንችልም። ነገር ግን እነዚህ እያስጠፋችሁ የምትወስዷቸው ህፃናት ልጆች ምንም የማያውቁ እንዴ ትናንት ፖስት ያደረኩትን ወላጅ አባት እኮ አይታችሁታል አይደል? ልጁን በሰርቶ ክፍያ እንወስድሻለን ብለው እኮ ነው ያስወጧት። ተማሪ ነበረች፣ ምንም አታውቅም። በሰርቶ ክፍያ እንወስድሻለን በነፃ ብለው አስጠፍተው ወሰዷት። የመን ከገባች በኋላ ልጅን ሞተች ብለው ወደ ቤተሰብ ተደወለ። አባት የልጁን አስክሬን ለማምጣት እኮ በዚህ ሰዓት የመን እኮ ነው እየተንከራተተ ያለው። ግማሹ በመኪና አደጋ በወጣበት ይቀራል። ይሄ እኮ 300 ምናምን ሰው እኮ ባለፈው ወር ጀምሮ ከተገለበጠው ጋር እኮ ይሄ እኮ ጋይስ ባህር ላይ ያለቀው እኮ ነው። ባህር ላይ የአሳራት ሆኖ የቀረው እኮ ነው እንዴ። በመኪና አደጋ የሚሞተው ቁጥር ብታዩስ የመን ውስጥ እንዴ ባለፈው ስንት አስክሬን ነው ስንት መርዶ ነው የተነገረው? አይታችሁታል? አስክሬኖቻቸው አይታችኋል? በመኪና አደጋ። ከዛ አልፋችሁ ደግሞ የሳዑዲ ድንበር ላይ ደግሞ በሞርታር እየተመቱ እንደ ቅጠል የሚረግፉ ወጣቶች ቁጥር ደግሞ አስቡት። ሰዎች ከስንት አንድ እኮ ነው እድል ቀንቶት ሳዑዲ ውስጥ እየገባ ያለው በዚህ ሰዓት። ከስንት አንድ እኮ ነው፣ ከስንት አንድ። እንደው ይሄንን እያየ እሳት ውስጥ ገደል ውስጥ የሚገባው ለምንድን ነው ሰው? ምንም ልቋቋመው አልቻልኩም ጋይስ። እኔ ቀደም ላይቭ ከመግባቴ በፊት እየተላኩልኝ የነበሩ አስክሬዎችን እያየው እንዴት ቅስሜ ስብር ብሎ ሳለቅስ እንደነበርኩ ራሴን አውቃለሁ። በጣም ውስጥን ይሰብራል። እንኳን ለወላጅ እንኳን ለእናት እንኳን ለአባት እንኳን ለቤተሰብ ይቅርና ምንም ለማታውቁት ምንም ለማናቃቸው እንኳን እንዲሁ አይተናቸው ቅስማችን ስብር ነው ብሎ ያለው። ቅስማችን ተሰበረ። አሁን እዚሁኝ እያየው እኔ ያሳዝነኛል። በቃ ስታዩ ያለውን ነገር በሙሉ አላቅም ብቻ አላቅም። ፎቶዎቻቸው
ኦሬዲ የአስክሬኑ ፎቶ ምናምን ፖስት ቢደረግ ምንም ትርጉም የለውም። ከፈለጋችሁም የፌስቡክ ህግ ስለማይፈቅድ እዚህ ፌስቡክ ላይ ፖስት ሊደረግ አይችልም። ነገር ግን ቴሌግራም ቻናል ላይ ነው ሊለቀቅ የሚችለው። ከዛ ውጭ ያሉት ግን ፎቶዎቹ፣ ጉርድ ፎቶዎቹ፣ መታወቂያ፣ ወረቀት ላይ የተጻፉ ስልክ ቁጥሮች ምናምን ግን ፖስት ይደረጋሉ። ቢያንስ እነዚህ ሰዎች በምን ቀን እንደተሳፈሩ የምትጠራጠሩ ካላችሁ ከዚህ በኋላ ሙሉ በሙሉ እርግጠኛ ሆናችሁ ልጆቻችን መሞታቸውን ለማረጋገጥ አሁንም ቢሆን ለማረጋገጥ እርግጠኛ ለመሆን አሁን እየነገርናችሁ ነው። አሁን የሚለቀቁ ፎቶዎችን ከያዛችሁ በኋላ ቤተሰቦቻችሁ መሆናቸውን ካወቃችሁ በኋላ ደላሎችን በምን ቀን እንደተጫኑ ትጠይቃላችሁ። ወይም ደግሞ ስልክ ቁጥር ካለ ለምሳሌ የዚች ልጅ ፎቶ አይደል ነው ቴሌግራም ላይ ገብታችሁም ታዩታላችሁ። አሁን ባሳያችሁም ታዩታላችሁ። ምንም ልዩነት የለውም። የዚች ልጅ ፎቶ አሁን በጣም ነው የሚያስታውቀው። የት ሀገር ልጅ እንደሆነች አላቅም። አሁን ይሄን ስታዩ በቃ መሞቷን ማረጋገጥ መቻል አለባችሁ። አስክሬኑን ደግሞ ሑዴዳ ላይ ነው አለ የተባለው። ያው አሁንም ድረስ አልቆመም ነው እያለ ያሉት። በነገራችን ላይ አስክሬን እየተንሳፈፈ እየወጣ ነው። ሑዴዳ ማለት እንግዲህ ምንም ከየመን ይሄ በጀልባ ተጭነው ከጅቡቲ ተጭነው የመን ከሚራገፉበት ቦታ ጋር ምንም አይገናኝም። ሑዴዳ ከጅቡቲ ተጭነው የመን ከሚራገፉበት ቦታ ይልቅ ወደ ጂዛን ይቀርባል። እንዲያውም ሑዴዳ ማለት ነው ወደ ሐረዝ ይቀርባል። እንዲያውም በጣም የሚገርማችሁ ነገር ማለት በጣም ሩቅ ቦታ ነው። በጣም ጀልባዎች በማይወርድበት ቦታ ነው አስክሬናቸው እየወጣ ያለው። ደላሎች ራሱ ይሄን ሁሉ መረጃ አያውቁም፣ አልነበራቸውም፣ የላቸውም። ታዲያ ይሄ መረጃ ቀደም እንዳልኳችሁ ማን ያወጣው? አስክሬኖቹ እንደዚህ እየተንሳፈፉ ሲወጡ እዛ ቦታ ላይ ያሉት የመኖች ተንሳፈው ከወጡ አስክሬኖች ከኪሳቸው ስልክ ቁጥር፣ ፎቶ፣ ወረቀት ላይ የተጻፈ ነገሮችን ከኪሳቸው እያወጡ እዛ ላይ ባገኙት ስልክ ቁጥር ወደ ሳዑዲ አረቢያ ይደውላሉ። ቅድም በደወልኩበት ማለት ነው። ወደዛ ስልክ ደውለው ነው ያወቁት ያረጋገጡት። እንደዚህ አይነት ልጆች ቤተሰብህ ነው ወይ ምናምን ሲባል እንደዚህ የሚል ቁጥር እንደዚህ አይነት ነገር ላይ አግኝቼ ነው ብሎ ሲደውል አዎ የኛ ልጅ ነው በዚህ ቀን ተሳፍሮ ነበር ብሎ ሲነግረው የተሳፈሩበት ቀንና አስክሬናቸው ሲንሳፈፍ የተገኘበት ቀን የ10 ቀን ልዩነት አለው። የ10 ቀን ልዩነት አስቡት። ለ7 ለ8 ቀናት አስክሬናቸው ባህር ላይ ሲንሳፈፍ ነበር። አሁን ማዕበል ነው አስክሬናቸው አንሳፎ ሑዴዳ ወደሚባል ከተማ ያስወጣው ማለት ነው። ተመልከቱ እንግዲህ ምንም እንዳትደነግጡ። በቴሌግራም መልቀቄ ስለማይቀር በዚህ ማሳያችኋለሁ የልጅቷን ፎቶ። የቴሌግራሙ ሊንክ ደግሞ በኋላ አስቀምጥላችኋለሁ። ከዚህ ፖስት ስር ታገኙታላችሁ። በዛ ላይ ገብታችሁ ቼክ ታደርጋላችሁ። ፎቶዋ ይሄ ነው የልጅቷ። ፎቶ ይሄ ነው። ይሄ ፎቶ እንግዲህ በእርግጠኝነት ይቺ ልጅ እዛው ባህሩ ላይ ኑራለች ወይ ከሷ ኪስ የተገኘው ፎቶ ነው ወይ አይደለም እርግጠኛ አይደለሁም። ነገር ግን ዝሮ ወይ ራሷ ተሳፋሪ ነበረች እዛ ቦታ ላይ የራሷ ፎቶ ነው፣ ወይም ደግሞ የሷ ወንድም ወይም የሷ ባል ወይም የሷ ጓደኛ ከሱ ኪስ የተገኘው ፎቶ ነው። ከሁለቱ አንዱ ማለት ነው። አሁን ይሄን ፎቶ ስታዩ ይቺ ልጅ ወደ የመን የወጣ ቤተሰብ ካላት በቃ ቤተሰቧ በህይወት እንደሌለ ማረጋገጥ ትችላለች በዚህ ማለት ነው። ወይም ደግሞ ይቺ ራሷ ወደ የመን ሄዳ ከሆነም ቤተሰቦቿ ይሄንን ነገር አይተው ልጃቸው መሞቷን ያረጋግጣሉ ማለት ነው። ስለዚህ ከዚህ በላይ ላይቭ ላይ አልቆይም። እንዳለ የሚለቀቁ መረጃዎችን ቤተሰቦች እንዲያዩ ምናልባት አስክሬኖቻቸው የተገኙትን አስክሬኖች ማለትም እስካሁን ተንሳፈው የወጡ አስክሬኖች የመን ውስጥ የሚቀበል አሁን ላይ እየተንሳፈፉ እየወጡ ያሉ አስክሬኖች አይሲ ክፍል ውስጥ ነው ያሉት፣ ተላጃ ውስጥ ነው ያሉት እያሉ ነው። ስለዚህ ምናልባት በጊዜ ሂደት እየቆየ ከሄደ አስክሬኑ እዛው ሊቀብሩት ይችላሉ። ምናልባት አስክሬኑን መቀበል ኦር አስክሬኑን እዛ ተቀብሎላችሁ የሚልክላችሁ ወይም ደግሞ እዛ ማስቀበር የምትፈልጉ ሰዎች ካላችሁ ምናምንም ትክክለኛ
አሁን ከሚላኩትን መረጃዎች ውስጥ እርግጠኛ የሆናችሁበትን አዎ ቤተሰቤ ነው ብላችሁ ካያችሁ ያለውን ነገር ማረጋገጥ ትችላላችሁ። በዛ መንገድ ከሁዲድ አለ እየተባለ ያለው አስክሬናቸው የህክምናው ስም የሆስፒታሉ ስም አልተነገረኝም፣ ሊነግረኝም አልቻለም ሰውየው። ነገር ግን ከተማው ሁዲዳ ውስጥ እንደሆነ ነው። በግል ግን እኔ የዚህ ሰው ቤተሰብ ነኝ የሚል ካለ በተለይ ደግሞ ቅድም የነገርኳችሁ የማን ነው ነሐፍትና ህልፍቲ ሐዋ ማለት እዩ ያንቺ ወንድም ፎቶውን ስልክለት የነገረኝ ምናልባት ወንድሜ ነው ብዬ ስለነገርኩት ነው። ወንድሜ ነው ብዬ ስለነገርኩት አሁን ሌሎቻቸው ፊታቸው ራሱ አይታወቅም በነገራችን ላይ። ምክንያቱም ለሳምንት ሙሉ ነው ባህር ላይ ሲንሳፈፍ ቆይቶ አሁን በማዕበል ኃይል ወደ ዳርቻ ያስወጣቸው ማለት ነው። ገባቸው አይደለ? ስለዚህ ወንድሜ ነው ስላልኩት እዚህ መጥተው አስክሬኑን የሚቀበሉ ሰዎች ካሉ ሳይቀበር ቶሎ አስክሬኑን እንዲቀበሉ አገናኘኝ እና እኔን ያግኙኝ መጥተው መውሰድ ይችላሉ ከኔ ጋር ተገናኝተው አለኝ። ገባቸው አይደለ? ስለዚህ ወንድሜ ነው ስላልኩት ነበር እንደዛ ያለው። የሌሎች ግን ምስላቸው ራሱ አይታወቅም፣ በምን ማረጋገጥ አይቻልም። የሱን ማንነት የታወቀው ደግሞ በልብስ ነው። በቃ የላክንለት ፎቶና እዛ ላይ አስክሬን ላይ የተገኘችው ልብስ ተመሳሳይ ናቸው። በዛ ምክንያት ነውና ከዚህ በኋላ ላይቭ ላይ አልቆይም። ጉርድ ፎቶዎቹ መታወቂያዎቹና ስልክ ቁጥሮቹ ኦሬዲ አንዱ ስልክ ቁጥር ተገኝቷል። ቤተሰቦቹ ተረድተዋል። ምንም ስልክ ቁጥር ራሱ መለጠፍ አይጠበቅብኝም። 1 2 3 4 5 የአምስት ቤተሰቦችን ስልክ ቁጥር በወረቀት ላይ ጽፎ ነበር ይሄን ወንድማችን። አንድ የሳውዲ አረቢያ፣ 4 ደግሞ የኢትዮጵያ ስልክ ቁጥሮች ጽፎ ይዞ ነበር። 4ቱም ግን የቤተሰቦቹ ቁጥር ነበር። ምክንያቱ ቅድም እንደሰማችሁት ወደ ኢትዮጵያም ስደውል ቤተሰብ ነበር ያነሳችሁ፣ ወደ ሳውዲም ስደውል ቤተሰብ ነበር ያነሳው። ስለዚህ ይሄ ቁጥር መለጠፍ አይጠበቅብኝም ማለት ነው። ምክንያቱ የሟቹ ቤተሰቦች ስለተገኙ ኦሬዲ መርዶን ስለሰሙ ሁሉም ነገር አውቀዋል። ከዛ ውጭ ያሉትን ነገሮች ግን አብዛኛው የማይነበብ ወረቀትም አለ፣ ፎቶም አለ፣ ጉርድ ፎቶ ምናምን ነገር። እነሱን ነገሮች ግን እለቅላቸዋል። ሞባይል አለ፣ ሞባይል እንኳን ማወቅ አይቻልም። ከዛ ውጭ የኢትዮጵያ ብር ምናምን ነው ያለው እና በቃ በቴሌግራም ለቀዋለሁ እሱ። ሌላው እነዚህ ያልኳችሁን አሁን ግን በፌስቡክ ይለቀቃሉ። ኦኬ፣ ለነበረን ጊዜ እጅግ በጣም ከልብ አመሰግናለሁ። ሰሞኑ በነበረው ነገር ደግሞ ያው ሁላችሁም ትረዳላችሁ። ነገሮችን እስከ ጥግ እንደዚህ ጥርት ብለው እንዲወጡ ቁርጡን ነገር እውነታውን እንድታውቁ ነበር እስከዛሬ ድረስ በዚህ ደረጃ መረጃውን እየተከታተልኩኝ እስከዚህ ጥግ ድረስ የሄድኩት ማለት ነው። እስከዚህ ሰዓት ድረስ ግን የላኳቸው ደላሎች እንኳን ራሱ ስለ ልጆቹ መሞት እርግጠኛ የምትሆኑበት ምንም አይነት ነገር አላኩላቸውም። አሁንም ቢሆን በነገራችን ላይ አሁን በቴሌግራም የሚለቀቁ አስክሬኖች ምናምኖች ፎቶዎች ራሱ ከዛ አውርደው ደላሎቹ ሊልኩላችሁ ይችላሉ። ከዚህ በፊት ግን እነሱ ጋር እስኪ ማለት ያው ሰዋቱም ኦሬዲ አረጋግጹም ያውም ስልክ ቁጥር ያፍትና አስክሬን ፎቶ ክስ ስለርትገኔ ኦሬዲ አም ቤተሰብ አረጋግጹም ያውም ግን ማአዝ ማዓልቲዮም ድትጻዓኒዮም ዝናአት ሓው ሕዚ ሓውዲያ ሓፍቲ እርግጠኛ ይሆንኩ ይቅርታ ግን ማአዚኦም ትጽዕኖም ማአዝ ማዓልቲዮም ወጾም ና ማአዚኡ ዚ መርድእ ሕዚ ስኻ ብስነ ስርዓት እዚ የመን እዚ ለኣኾ ያው ዳኣኻ አይ ቲንክ ትማሊ ወይ በቅድም ትማሊ ይመስለኒ ኣነ ለማዕንታ እናግረዮ ለኹለዩ ትማሊ ለኣኸልኻ ትማሊ ዳጽባሕ ማለት ሰዓት ማለት ነው። ኦኬ ወዲ ደዩ ጓሊያ ናትኻ ወዲ ዛቃል على ነገር ካነወርካኩና አደ ኦኬ ናኢትዮጵያ ስለሆነ ኮይና አታና ሱዑዲ ዝሮ ኣብ ሓንቲ ወረቀቴን ጽሕፈና ናአታትኩም ስልኪና ቤተሰብ ስልኪ ይጽሕፉ ደሓዞ ማለት እዩ ኣብ ሓንቲ ጽሓፋየን ወና ቤተሰብ ይካውና ዛኒ ዛቃል ዓዘር ባለ ተጣነ ወረዛና ኢትዮጵያ ማለት ተፈርኩም አወ ሹና መላ ቤተሰብ ስልክ ጽሕፉ ሕዙ አነ ስልክ ደውለኒ
كاوز قطر زان ذاك ندا في جاله كذا ارغاغ تلي قطر في ارغاغ تلي زي كاو ارغاغ تلي كاو ودا عنده لنور اف بحرنا اللي دو لنور عمدو خولاتو كاو تي من دلانا غورد فوتنا كاو فدان تخادنا تاع عمت عينت موبايل هم تحازه كل نظرات صار 5 اوكي أنا بدأ عاد جوله خد النظرات داري خدان بعاني كم تخارجه تام جنيه كأول أخذ له كأول وارد جزء كأول في من دله أشكرن له خد له عن خد مالك درجة 5 في أشكرن له عنده هو درجة 5 روحنا أسكرين دتلاقة أنا لتلقى له إنه بس إحنا رجعي إنه هنا يا وهم درجة غيو موزحته أسكرين already منهم قصهم مايل اللي بصورة منهم در أنا قريولي already درجة نوح جزية بحري وش تصنحهم يا مورد لا تنسى فيه